በየቀኑ አዳዲስ ነገሮችን እያሳየችን እየመጣች ነው። ዛሬ ደግሞ ኤፍሬም መጥቷል። የአብርሃም ወንድም ኤፍቻሽ ነበር ነው የተባልሽው፣ ለምን አቤልን ይዘሽ መጣሽ እያለም ጭምር በጣም በሚገርም ጭቅጭቅ እስከ መደባደብ የደረሱበት ሁኔታ አለ። ስለዚህ ሄርሜላ እየሰራች ያለችው ስራ በጣም ማየቴ በጣም ጓያልክ ነውና ከተቻለ ቢያንስ ነበር እንደተማረ ሰው ተነጋግረን ብንሄድ ደስ ይለኛል። በጣም ጓ ብለሃል። ምናልባት ስራ ይሁን or something ያናደደህ ነገር ባላቅም ገና ከመምጣቱ እሱ የምትናደድበት ምክንያት አይኖርም። አንደኛ አንቺ ነው አይፈለኩት ለአብርሃም ቤተሰቦች እየበቃ ያለበት ሁኔታ አለ። ከባድ ድብድብ የሚፈጥሩ ይመስለኛል። እንግዲህ ዛሬ ኤፍሬም ነርቭ ሆኖ የመጣው ምክንያቱም ከዛ በፊት በጣም ብዙ ነገሮችን እንድታስተካከል ነግሯት ነበር። ነገር ግን አላስተካከለችም። ስለዚህ አሁን ሰዓት ቆርሶ በጣም በከባድ ሁኔታ ሆኖ የመጣበት ሁኔታ ነው ያለው። ስለዚህ እስኪ መጨረሻው ምን ይሆን የሚለው ነገር አብረን እናያለን። በጣም የሚገርም ስሜት ላይ እና መናደድ ላይ ነው ያለው ኤፍሬም። አቤልም በዛ ልክ በጣም በመናደድ ኤፍሬምን ተረጋጋ፣ ጥፋቱ የአብርሃም ጭምር ነው እያለ ጭምር እያስጨነቀ ይገኛል። ስለዚህ እስኪ እንግዲህ አሁን አቤል ደግሞ አጋሽ ሆኖ መምጣቱ በጣም የሚገርም ሆኗል። ስለዚህ በየቀኑ ትዕይንቱ አዳዲስ ነገሮችን እየያዘ እየመጣ ያለበት ሁኔታ ነው ያለው። ሄርሜላ ተስፋ ቆረጠች ሲባል እንደ እባብ አፈርልሳ እየተነሳች ያለችበት ደረጃ ደርሳለች። አሁን ደግሞ ያው ኤፍሬም ከዚህ በፊት እያረጋጋ ወደ ጥሩ መስመር ለመውሰድ ጥረት እያደረገ የነበረ ልጅ ነው። ዛሬ ግን በጣም ስሜት ውስጥ ገብቶ ሄርሜላን እስከ መደብደብ አቤልን እስከ ማስቀየም ድረስ የደረሰበት ሁኔታ ያው እንግዲህ ነገሩ ምን ያህል እየተካረረ ቤተሰባዊ ጥል ጭምር እየፈጠረ እንደሆነ የሚያሳይ ነው። ምክንያቱም ትናንትና ሄርሜላን መደብደብ አለብን የሚል አንድ ግሩፕ ተፈጥሮ ያ ግሩፕ በጣም በከባድ ሁኔታ እየተወያየ የነበረበት ሁኔታ ነው ያለው። ስለዚህ ሄርሜላ እንግዲህ በዚህ ሁሉ ሰው እይታ መጥፎ አመለካከትና መጥፎ ሐሳብ እንዲቀረጽ ያደረገች ልጅ ናት። ስለዚህ እስኪ እንግዲህ መጨረሻው ወዴት እየሄደ እንደሆነ መገመት የማይቻልበት ደረጃ ተደርሷል። ምክንያቱም ሩታ ልጇን ይዛ መጣ አብርሃም አሳየችው። ከዛም በኋላ ያው ጥሩ ተስፋ አለ ትዳራቸው ለምን ወደ ሩታ ሊመለስ ነው አብርሃም ባልንበት ሰዓት ደግሞ ሄርሜላ ተስፋ ቆረጠች ብለን ባሰብንበት ሰዓት ላይ አሁን ደግሞ እንደ አዲስ ነርቭ ሆና የተነሳችበት ሁኔታ ነው ያለው። በዚህ ሁኔታ ላይ ደግሞ ያው ወንድሙ ኤፍሬም ዝም ብሎ መቀመጥ አልቻለም። ካሁን በኋላ ድርሽ ማለት የለብሽም፣ ካሁን በኋላ እሱ ጋር ብትደርሺ ምንም ዋጋ ማስከፈልሽ እያለ ከእሷ ጋር በጣም በከባድ ሁኔታ የተጨቃጨቀ ያለበት ሁኔታ ነው ያለው። አቤል ደግሞ ዛሬ ደርሶ ያው ከጎኗ ሆኖ የእሱ አጋዥ ሆኗል። ለትዳሩ መታገል አለበት፣ ስለ ትዳሩ ማውራት ያለበት አብርሃም ነው፣ አንተ ምን አገባህ እያለም ጭምር ምርጫው ለአብርሃም ሄርሜላ ናት ሩታ አይደለችም እያለም ጭምር የተከራከረ ያለበት ሁኔታ አለ። ስለዚህ አብርሃምና ኤፍሬምና አቤልም በጣም የሚጣሉ ይመስለኛል። ምክንያቱም የሚሄዱበት ያለው ሁኔታ በጣም የተካረረና አስደንጋጭ ሁኔታ ላይ ነው ያሉት። ስለዚህ እንግዲህ ከእለት አዳዲስ ነገሮችን ይዞ እየመጣ የሚገኝበት ሁኔታ ነው ያለው የሩታና የአብርሃም ትዳር። የሁለቱ ትዳር እንግዲህ በጣም ጫፍ ደርሶ ብዙዎች እንዲነጋገሩበት ብዙዎች ጋር እንዲደርስና ትልቅ አጀንዳ ሆኖ ከሀገር በላይ የሆነበት ሁኔታ ነው ያለው። ስለዚህ ከዚህ ዘባራቂነቷና አጭበርባሪነቷ ሄርሜላ የምትወጣው መቼ ይሆን? በጣም ግራ የሚያጋባ ነው። አሁን ወጣች፣ በቃ ተረጋጉ፣ ተነጋገሩ፣ አሁን ወደ ትዳራቸው ተመለሱ ሲባል ደግሞ ተመልሳ ሄርሜላ እየገባች እየተጠበቀች ያለችበት እንዳለ ኤፍሬም ደግሞ በዚህ ልክ ነርቨስ ሆኖ ለሄርሜላ ምላሽ እየሰጠ ከሆነ ከአቤል እስከ መደባደብ እየደረሰ ከሆነ ይሄ ትዳር እንግዲህ የሁለቱ መፋታት ወይም የሁለቱ ትዳር ጭቅጭቅ ሰፊ ቦታ ይዞ ቤተሰባዊ መዋቅርም ጭምር ፈጥሮ በጣም ከባድ ሁኔታ ላይ የሚከት ነው የሚሆነው። ስለዚህ እስኪ እንግዲህ የእናንተን እይታና የእናንተን ትዝብት በኮሜንት አሳውቁኝ። ለቤቱ አዲስ የሆናችሁ ሁሉ ሰብስክራይብ እያደረጋችሁ ያው ተባብረን እንድናድግ ጠይቃችኋለሁ። ይህ ዝግራ ሚዲያ ነው። በዝግራ ሚዲያ በየቀኑ የተለያዩ አዳዲስ ሀሳቦችን ይዘን እንቀርባለን። ስለዚህ ሚዲያችንን ደግሞ ሰብስክራይብ የማድረግ የእናንተ ፍላጎት እንዲሆን እጠይቃለሁ። ቸር ይግጠመን።